ራሱ በመዳን ነው የሚጀምረው። ምንም አይነት ስራ መስራት አይጠበቅብህ። ለዛ ነው ቅዱስ ዮሐንስ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል የሚያደርግ የዳነው በጸጋው ነው። ጌታችን ኢየሱስ ወደዚህ ምድር የመጣው እኛ ምንም አይነት በጎ ምግባር ኖሮ የሆነ በጎ ስራ ሰርተን ሳይሆን እንዲሁ ስለወደደን ነው የመጣው። ታዲያ እንዲሁ ስለወደደን የመጣውን ጌታ በማመን ቅርንጫፍ ትሆናል። ቅርንጫፍ ከሆንክ በኋላ ግን መልካም ፍሬ ማፍራት አለበት። አሁን ለምሳሌ ዛሬ በሆይ ሁኔታ ቴዲሻ መጥቷል ምናምን በሉ ኤርሚ ምናምን ቶሎ በሉ እስኪ ምናምን ብለን ኦኬ በክርስቶስ ኢየሱስ አምኗል ብለን ብቻ መሄድ አይደለም። በክርስቶስ ኢየሱስ ካመንክ በኋላ ደግሞ በበጎ ስራ መጽናት አለብን። ኦኬ በበጎ ስራ መጽናት አለብን። ይሄ የቅዱስ ቤተክርስቲያናችን አስተምህሮ ነው። ስለዚህ ቴዲሻ መዳን ከፈለገ በመጀመሪያ በክርስቶስ ኢየሱስ ያምናል። አንድ ይፈልጋል ጀስቸሮች ኢንተራክት ሊያደርገው ስለሚችል ተውሱ። እሺ ኦኬ እየተንቀሳቀሰ ነበር እንዴ? ስለሆነ ጌታን አላየሁትም ነበር። ይቅርታ። እሺ ኦኬ። ስለዚህ በመጀመሪያ ሰዎች እውነተኛ ከሆነው ከወይን ግንድ ጋር ቅርንጫፍ ሆኖ መጣበቅ አለባቸው። ቅርንጫፍ ከሆኑ በኋላ ደግሞ መልካም ፍሬን ማፍራት አለባቸው። መልካም ፍሬን የማያፈሩ ከሆነ ግን እንደው እዚህ ጋር መጽሐፍ ቅዱስ ይዞ የሚያነብሰው ቢኖር ደስ ይለኝ ነበረ። ቁጥር 2 ላይ ምን ይላል መሰለ? ይወገዳል። ቆይ እንዳልክ አንተ ስለምፈተን ችግር የለውም። እኔ ቀስ እያልኩ ልንገርህ የሆነ ንባቧን ቶሎ ተረረረ ከሚያረጋት እኔ ቀስ እያልኩ ልናገር ችግር የለውም። በኋላ ላይ ግን ሲያስፈልገን ታወጣልናለህ። እና ጌታችን ኢየሱስ እንዳለው አንድ ሰው በክርስቶስ ኢየሱስ አምኖ መልካም ፍሬን ማፍራት አለበት። መልካም ፍሬን የማያፈራ ከሆነ ይወገዳል። በክርስቶስ ያላመኑ ሰዎችስ? በክርስቶስ ያላመኑ ሰዎች ልክ በእኔ የማይኖር ብሏቸዋል። ስለዚህ በጌታችን በኢየሱስ ክርስቶስ የማይኖር ቢሆን እንደ ቅርንጫፍ፣ እንዴትኛው ቅርንጫፍ? ቁጥር 2 ነው የተጠቀሰው። እንደዛ ቅርንጫፍ ምን ይሆናል? ይወገዳል። ከዛ ይጣላል፣ ይደርቃል። እነርሱን ሰብስበው ወደ እሳት ይጥሏቸዋል። ስለዚህ የትኛውም ሰው የዘላለም ሕይወትን ማግኘት ከፈለገ በጌታችን በኢየሱስ ክርስቶስ ማመን አለበት። እናም ደግሞ በበጎ ስራ መጽናት አለበት። በበጎ ስራ የማይጸና ከሆነ ግን እኔ አምኛለሁ። አሁን ለምሳሌ በፕሮቴስታንቱ ቤት ያለ ትምህርት ብዙ ጊዜ እንደዛ ነው። ይሄ ማመን ብቻ ከአምስቱ ሰሎች ውስጥ አንዱ ያ ነው። እኔ አምኛለሁ፣ ከዛ በኋላ ምንም አይነት በጎ ስራ መስራት አይጠበቅብኝም። አንዴ ጸድቄያለሁ። ይሄ ዋን ሴቭድ ኦልዌይስ ሴቭድ የሚባል አይነት ትምህርት ማለት ነው። እና ልክ እንደዚህ አይነት አካሄድ የሚሄዱ ከሆነ ግን ጌታችን ኢየሱስ እንዳለው በእርሱ አምኖ መልካም ፍሬ የማያፈራ ከሆነ ምን ይላል? ይወገዳል። ስለዚህ ቴዲ እና ይመስለኛል ቴዲ ወንድማችን ወደ እውነተኛው ሃይማኖት መምጣት እፈልጋለሁ እና ትክክለኛው ሃይማኖት የቱ እንደሆነ ንገሩኝ የሚል ሀሳብ ስተነሳ እንዳልኩ ወንድማችን ሃይማኖት ምንም አያደርግልህም፣ የሚያደርግልህ ኢየሱስ ነው የሚል ሀሳብን ሲያቀርብ ነበር። እና ስለዚህ ለመጀመሪያ ያክል እንዳልክ ሃይማኖት ምን ማለት እንደሆነ ቢነግረን። ምክንያቱም ገና ከጅምሩ ሀሳቡን ትንሽ ያላለ በሌላ መልክ ሲረዳው ስለተመለከቱ ሃይማኖት ምን ማለት ነው፣ ስለ ኢየሱስ ክርስቶስ ማንም ሰው እዚህ ጋር አልተጋባም፣ ግን ሃይማኖት ምን ማለት ነው የሚለውን ነገር እስቲ እሱ ትንሽ የሚፈልገውን ያክል ደቂቃ ወስዶ ያብራራል። ከዛ በኋላ ስለ ሃይማኖት እኛ እናወራለን። ሀሳቡን ያነሳው ቴዲ ነው። ቴዲ ደግሞ ያላችሁበትን ነገር አስረዱ ነው ያለው። እኔ ስለ ኢየሱስ ነው ማስረዳው። አሁንም ቆና ዲያቆን ፈለገ ስለ የሃይማኖት ድርጅት ወክዬ አልመጣሁም። ወንድም ፈለገ እባክህ ዲያቆን ፈለገ እባክህ። እሺ ጨርስ። አይ ቴዲ አሁን ምንድነው ወደ ሃይማኖት ወደ ማብራራቱ ከመሄድ በፊት ስለ ኢየሱስ ብቻ ነው የማውቀው። በቃ ይሄው የኔ አቋም ነው። ስለ ኢየሱስ ብቻ የማውቀው ይሄ መጽሐፍ የነገረኝን እነግርሃለሁ። የኔን ጥያቄ ለምን ማትመልሱልኝ? ፈለገ ይመልስልህ። እኔን ተውና የቴዲን መልስልህ። እኔን ተወኝ። ጌታ ይባርክ። እዛ እንዳልከው ተራ ትነግረኛለህ። እኔ ፈለገ ቴዲን አውራው። ፈለገ ቴዲ ወደ ዘላለም ህይወት መሄድ እፈልጋለሁ አይደል? አደኝ ነው ዘዴ የመንፈሳዊ ነገር አላማው ምንድነው? ያለንበት ዓለም ጊዜያዊ ዓለም ነው። ስንሞት ወይ ገነት ይጠብቀናል ወይ ገሃነም ይጠብቀናል። እኔ ወደ ገሃነም መግባት አልፈልግም፣ ወደ ገነት ነው መግባት የምፈልገው። እናንተ ወደምትሄዱበትና እንዴት ነው? አይ ፈለገዬ እኔን ተወኝ ለጊዜው ለትንሽ ደቂቃ። ቴዲዬን አውራው እዛው ላይ። ተባረክ። እሺ መልካም ሀሳቦችን ያነሳሁት በእግዚአብሔር በሚያውቀው
እኔ እንዳልክን ለማፋጠጥ ወይ ትከሻ ለትከሻ ለመለካካት ሳይሆን ነገር ግን ነገርን ከስሩ ሲወራ መልካም ነው እና ስለዚህ የቴዲን ጥያቄ አነሷለሁ። ግን ዞሮ ዞሮ ቴዲ ያንተ ጥያቄ መመለሱ እንዳለ ሆኖ በተመሳሳይ አንተም ጋር እኔም ጋር ኤልሚም ጋር ሁሉም ጋር ደግሞ ተቀምጠው ደግሞ የሚነሱትን ሀሳቦች የሚያዳምጡ ሰዎች አሉ። ስለዚህ ለነዛ ሰዎች በደንብ አድርገን ማስተላለፍ ያለብን መልእክት እናስተላልፋለን። በመጀመሪያ ሃይማኖት ማለት አስተምህሮ ማለት ነው። እኔ ሚዩት አድርገው ችግር የለም። እኔ ሳወራ ተጽዕኖ ፈጣሪ ስለሆንክ ተጽዕኖ ፈጣሪው ፈለገ ትክክለኛነቱን መረጋገጥ እዚህ መጽሐፍ እንዳልክ የሆነ ነገር ሁሉ አንዴ ቆይ አሁን አንዴ አይ እሱ ተጽዕኖ ፈጣሪ ስለሆነ እንትን እንዳይል ብዬ ነው ስለምወደው ስለማውቀው። አሁን እኔ በዓለም ያሉ ፖለቲከኞችን ሳወያይ አካሄድ ከተባለ ጸጥ ይላሉ። እናንተ ደግሞ እነሱ በዓለም ያሉ ፖለቲከኞች እንደዚህ ሰላማዊ ከሆኑ እናንተማ በስንት እጥፍ መሆን አለባችሁ እኮ። ሀሳቡን ልጨርስ፣ ሀሳቤን ልጨርስ። ይቅርታ እንዳልክ ተጽዕኖ ፈጣሪ ነው ምናምን ለሚለው እግዚአብሔር ይመስገን ተጽዕኖ ስለፈጠርኩበት ይመስለኛል ያለ። እሺ ለጨዋታ ነው ያልኩት። እንደ ሀሳብ ምንድነው መሰረት ቴዲሻ ለምሳሌ ሶስት መሰረታዊ ነገሮችን ላንሳለ ለቀጣዩ። አሁን አንተ ልጅ ስታረግ ችግር የለውም። አሁን አንተን ብለን ስለሆነ የመጣ ነው ለስልክ ስታወያይ እነዚህ መሰረታዊ ነገሮች እንድትይዛቸው ነው። አንደኛ ኢየሱስ ክርስቶስ የሚለው ስም ሰዎችን ማብሸቂያ ስም አይደለም። ለምሳሌ እኔ አንተ እንድታምን ኢየሱስ የሚለውን ስም ስጠራ አንዳንድ ሃይማኖተኞች እንዲህ ይሉታል ይወልይ ምናምን ብዬ የሆነ ውዥብርብር አድርጌ ሳይሆን በቃ አሁን አንተ አይደለ የጠየቀው አንተ እንድትረዳ አድርጌ ነው መንገር ያለብኝ። ኢየሱስ የሚለው ስም ሰዎች የምናበሽቅበት ሳይሆን ስሙን ጠርተን ሰዎች የምናድንበት ስም ስለሆነ፣ ሲቀጥል ደግሞ ለምሳሌ እንዳልክ ግዕዝን ከኔ በላይ የሚያውቅ የለም ምናምን የሚሉ ሰዎችን ተናግሯል። አሁን ተናግሮኛ ጸጥ ምንል ከሆነ ማንጠይቀው ከሆነ የነገረህን ነገር እውነት ይሁን ውሸት አትለየውም። ለምሳሌ እኔ ግዕዝ ቋንቋ በተወሰነ መልኩ እችላለሁ፣ እንደ ግዕዝ እንዳልክ የምችል አይመስለኝም። እና እንዳልክ እችላለሁ ብሎ ግን ሃይማኖትን የተረጎመበት መንገድ በጣም ስህተት ስለሆነ እውነት ግዕዝ ያውቃል ወይ እንዳልክ ያንንም አሁን ሪፈር የሚያደርግልህን ነገር በአጠቃላይ አንተ ልታረጋግጥ የምትችለው ለእኛ እድል ሰጥተህን እኛ ስንጠይቀው ነው። ፕላስ ደግሞ ሌላኛው ሶስተኛው ሀሳብ ደግሞ አነሳው። ለምሳሌ እኔ አሁን የሆኑ ሀሳቦችን ስነግር የሆኑ ሰዎችን የግድ መተቸት ያለብኝ አይመስለኝም። ለምሳሌ ለግብዝነት የሆኑ አካላት እንጾማለን ይላሉ፣ እኛ ግን አንልም። እኛ አንልም በሚል መንፈስ እኮ ሰዎች ግብዝ እየሆኑ ነው ማለት ነው። ይሄ አሁን ለምሳሌ እንዳልክ አይ እኛ ግብዞች አይደለንም፣ እኛ እኮ እንደዚህ ዝም ብለን ተደብቀን ነው የምንጾመው ማለት ኢን ሴንስ ኦልሬዲ አሁን እየነገረን ነው እንደዛ እያደረገው እንደሆነ። ይሄ ራሱ ግብዝነት ነው። ስለዚህ አንዳንድ አላስፈላጊ የሆኑ ቃላቶችን ለጊዜው እንተዋቸውና እንደበሰለ ሰው በተሻለ መጠን ብናወራ። አይኖ እንዳልክ አዲስ አማኝ ነው፣ ከሱ በተሻለ መንገድ ፕሮቴስታንቲዝም የሚያብራሩ ሰዎች አሉ። በእርግጥ ግን ቢሆንም ከተገኘ ይቀር እነዚህን አካሄዶች አክሮ ቢሄድ እሱ ስለፈለገ ስላልፈለገ ሳይሆን ወደድንም ጠላንም የተናገርነው ንግግር ላይ እንዳልክ እኛን ይጠይቀናል። ወደደም ጠላም እኛም እሱን ጠይቋለን። ካልሆነ ግን ጥያቄ ባይቀበልም እንደዝም ማተር እኛ ራሳችን ጠይቀን ማስረጃዎችን እያወጣን እናሳያለን። ስለዚህ እሱ የተናገራቸው ሀሳቦች ላይ ሪስፖንስ እንድንሰጥ እድል ትሰጠናለህ ማለት ነው። ለምን ግዕዝም ጭምር ሲሳሳት ስላዩት ትምህርት ብቻ ሳይሆን ኮመንት ላይ አንድ ሰው አስገባ እያላችሁ ነው። ከእስልምናም ወይም ደግሞ ለእንዳልክም እያላችሁ ነው። የመጡት በቤታቸው ነው። ሁሉ በራሳቸው ላይቭ ገብተው ነው አንድ ላይ የተሰበሰቡ እንጂ እኔ አይደለሁም ያስገባኋቸው። ስለዚህ ምናልባት አሁን ከዚህ በኋላ ብዙ መቆየት የምችል አይመስለኝም። ነገር ግን ተነጋግረን ምን ማድረግ እንዳለብን እንለያያለን። ጆይን ማድረግ የምትፈልጉ ካላችሁ በራሳችሁ ላይቭ ገብታችሁ፣ ካልሆነ እዚህ ሪኩዌስት ልካችሁ ማስገባችሁ አይነት አይደለም፣ በገስት ስላልመጡ ማለት ነው። ኦኬ፣ ለመጨረሻ ጊዜ አደራ የኤልያስ መሰረትን ቴዲ ሐዋሳ ቴሌግራም ላይ ገብታችሁ። ለአውራ የገባሁት ስለምንድን ነው? ስለማን ነው? ቴዲ ስለ ኢየሱስ። የኔ ፖይንት የተሰቀለውን መስበክ ነው። የተሰቀለውን ኢየሱስ ማውራት ነው። ፈለገዬ ትክክል ነው ሀሳብ ያነሳው። እንዳልክ ያነሳው ሀሳብ ላይ ጥያቄን ጠይቅ፣ እናውራ። ኢትስ ኖርማል፣ ትክክል ነው። እኔ የገባሁት ስለ ኢየሱስ ልሰብክ፣ እሱ ኢየሱስ ላይ ጥያቄ ሊያነሳ። ስለዚህ ኢየሱስ ላይ ጥያቄ ካለበት የኔ ትምህርት ላይ እንጂ ለአንተ ነው የኔ ትምህርት ስህተት የሆነ ፈለገዬ። ይህ ሚስ ሪፕሬዘንቲንግ ይባላል። ካጠፋው ይቅርታ እታረም። እንደዚህ ይላል። በሌላ ጊዜ ቀጠሮ ተቀጣጥረን እኔና ፈለገ እናውራ ስለ ኢየሱስ ደስ ወይ ደግሞ አንተ ወጥተህ ቴዲ እኔና ፈለገ ቁጭ ብለን ስለ ኢየሱስ እናውራ።
ዛሬ አሁን እናውራ። ደስ ነው የሚለኝ ስለ ኢየሱስ በጣም በደስታ ነው የማወራው። እኔ ብዙ አልቆይም። አሁን እኔ አንድ ነገር ማድረግ ማትችሉ ከሆነ ወንድማማቾች ነን፣ እንለያያለን። እኔ የጠፋው በግ ነኝ። እናንተ የገባችሁን ወንጌል ላልገባው ሰው እንዴት ነው የምታስረዱት?